ሰላም ምናምን በመሀከልም እንደዚህ ክፍተት ተፈጥሮ እንደዚህ ስትይ አንዳንድ የተሳሳተ ነገር እንዳይኖር በዲቴልስ ነግራሻለች። ነገሩ ነቲንግ ኦንሊ የነገረችኝ የዛ ሰው ፍቅረኛ መሆኗን እንድመክርላት ሲጣሉ እንዳስታርቃት አናግራኝ ነበር። አሁን ነው ድምጿን ስሰማው ማንነቷ ትዝ ያለኝ። ለምን መሰለሽ ሀቡ አናግረኛለች ስትይ ስለምንድን ነው ያናገረችሽ? ይሄን ኬዝ አንቺ እንደማታውቂ እኛ በእርግጠኛነት እንትን ብለን ነው እኔና እዚዛ ተነጋግረን ያወርተን የምናውቀው። ሰውየው እዛ ወደ ኢትዮጵያ ከመሄዱ በፊት እንድመክርላት፣ ወደ ሌላ ሀገር ደግሞ ሲሸጋገር እንድመክርላት፣ ሴቶች እንዳያታልሉት፣ ሌሎች ሴቶች እንዳይወስዱባት፣ እንደ እናት እንድጠብቅላት፣ እንድመክርላት እንጂ ሌላ ነገር አውርተን አናውቅም። በቃ አሁን ተናገሪ። ቀልጠፋ ልደርስበት አይደለ ሁሉንም ነገር እሺ ከዛ በጨኝነት ታያየን እያወራን እያለ በመሀከልም እንደ ክፍተት ተፈጥሮ ወንድምየው ለኔ ደወለልኝና ያለውን ነገር እኔ ልጨራርስላችሁ፣ ቤተሰቦችንም ልጠይቅ፣ መሆን ያለበትን ነገር እኔ ልጨራርስላችሁ ብሎ አወራኝ። እሺ አልኩት። ቤተሰቦችንም ፍቃድ ጠየቀ ወንድሙ ምናምን። በዛን ታይም አባቴም ደግሞ ወንድም ጥሩ ልጅ ከሆነ ለትዳር ያው አካባቢያችን የተራራቀ ነውና የኔ ቤተሰቦች ብዙ ቅር ብሏቸው ነበረ። እኔም አውቃለሁ ቅር እንደሚላቸው አሳምናለሁ በሚለው ነው እንጂ ማለት ነው። እሺ እና ያው ትንሽ ቅር ብሏቸው ነበረ። ወንድም ተደጋጋሚ ሰው ይዞ ምናምን ደወለላቸው፣ ቤተሰቦችን አወሩ። ከዛ አላስ አባቴም ያው ወንድም ጥሩ ልጅ ከሆነ ለትዳር የሚኳኳኑ ከሆነ ባላህ ላይ አደራ የምሰጥህ ላንተ ነው ብሎ ለወንድም ነገረን። ከዛ ደወለና እሱንም እኔንም ሁለታችንንም አነጋገረን። አባቷ አደራ ነው የሰጠኝና ባላህ ላይ መነጋገር ያለባችሁ ትነጋገሩት አለና ከዛ ያለውን ነገር አወራን። ምሳሌ መስፈርቱን እንደዚህ ነው፣ ይሄንን ነገር የምትወድልኝ ከሆነ አለ። እኔም ደግሞ እንደዚህ ነገር አለ፣ ይሄንን ነገር ምናምን ብዬ አወራሁኝ። ተማመን እሻልን አላስጨረስን ማለት ነው። በዛን ታይም እያወራን እያለ ሁሉንም ነገር ምናምን ነገር እያስተካከልን እያለ እኔ ካልናደረግ ምናምን አንቺም ዘንድ መጥቶ በአንቺ ቤት ላይቭ ላይ እንደምንጋባ ሳውቁኝ እየተዘጋጀሁኝ እያለ ተያዘ። ቃል ተግባብተን ማለት ነው። ወንድሙም አነጋግሮ በዛን ታይም ሲያዝ ለወንድምየው ነገረው ተይዣለሁኝና ተይዟል ብለህና አሳውቃት አለ። ደወለልኝ አሳውቃት ብሎ አየሁኝ። ኋላ ላይ እሱ ከነገረኝ በኋላ በሳምንቱ በተያዘ በሳምንቱ ደወለልኝ። በሳምንት ነው ስልክ ያገኘው። ከዛ አወራን ምናምን። እኔ ያው በዛው በቃሌ ነኝ፣ አንተ በቃልህ ከጸናህ አብሽር አይዞህ ምናምን ነገር አልኩት። አወራን ያለውን ነገር። ከዛ ስልክ ባገኘ ታይም ምናምን ይደውልልኛል ምናምን እናወራለን። ወንድሙንም እየደወልኩ ጠይቀዋለሁ፣ ደውሎልሃል ወይ አዲስ ነገር አለ ወይ ምናምን በሚል ማለት ነው። ከዛ ያው ስልክ ሲሰጣቸውና ስልክ ሲያገኙ ያው አወራን እሱና እኔ በቃሌ ነኝ። መጀመሪያ ታልናገርም አላልፈው ነገር በዛን ታይም ሳይያዝ በፊት ምሳሌ ተይዤ በህድ የሆነ ነገር ቢሆን እንዴት ነው ምናምን ብሎ አውርቶኛል። ምንም ችግር የለም ያኔ ያለውን ነገር ስለማቅ ሳውዲ ነሲብ ነው የሚያኖረን። ተይዘህም ብትሄድ እኔ አልከዳህም፣ ቃሌ ነው። አገርም ላይ ሰራለው ምትል ከሆነ ባለው ነገር አይተነው እንደሁኔታው ይሆናል። ምንም ችግር የለም አልከዳህም፣ ቃለው አልኩት። ያንን እስር ቤት ስገባ አላሰኔ በቃሌ ነኝ አልኩት። ያለውን ነገር አወራን። እንደዛ ከሆነ በዛን ታይም ተመያዙ በፊት በጣም ነበር የጓጓው። እሱም በቃ ቤተሰቦችን ማሳመን እንደዚህ ምናምን እያለ ሲለኝ ኦኬ ትንሽ ጠብቀኝ፣ አንዳንድ ማስተካከል ያለብኝ ነገር አለ ምናምን እያልኩት ነበረ እኔ ማለት ነው። ያው እንደአጋጣሚ ሆነና ሲባለቀና ተያዘ። በዛን ካላስ እኔም በቃሌ እንደሆንኩ ሳሳውቀው ኒካ ማድረግ አለብን አንተ በቃልህ ከሆንክ እኔ ኢትዮጵያን ብትሄድ አልከዳህም፣ እዛም ሀገር የምትሰራ ከሆነ ብቻ ባለው ነገር ወስነን እኔ ተጎንህ ነኝ፣ ግን እኔ የምፈልገው ሸሪያ በሚፈቅደው መልኩ ኒካ ማድረግ አለብን አልኩት። እሺ አለ፣ ተስማማ። ወንድምየው እንደዚህ ነው ምናምን ነገር ብዬ ሳማክረው መጀመሪያ እኔ ላገኘውና በውሳኔው እርግጠኛ መሆኑን አውቄ እሺ አለ። ከዛ አገኘው፣ አወሩ። በውሳኔ እርግጠኛ ነህ ወይ ምናምን አለው። አሁን ያቋሜን ታውቅ የለም ወይ ምንም ችግር የለውም ኒካ አድርግልን አለው። ከዛ በቤተሰብ ምናምን ወንድሙ መጣ፣ ሸሪያ በሚፈቅደው መልኩ ኒካ አደረግን።
አገር ገባ። አገርም እንደገባ አይዞህ አልኩት። እንደውም የመጀመሪያ ጊዜና አገር ሲገባ ማንሳት ይኖርብኝ አይኖርብኝ አላውቅም። የሰው ስም ብጠቅስስ እንደ ምሳሌ አድርጌ የወሰድኳቸው ሰዎች ስላሉ ፈቀዳል አቡ የሰው ስም ላይክ በመጥፎ ካልሆነ ኢትስ ኦኬ ላ መጥፎ አይደለም። በዛን ታይም እሱ አንቺ ቤት ቀርቦ ታሪኩን ያወራ በሚስቱ የተከዳ ምናምን ስለሆነ እኔ በቃ ወደኋላ ማለት አልፈልኩም። ሁሉንም ነገር ተጎንህ ነኝ አብሽር ነው ያልኩት። ቤተሰቦች ራሱ በዛን ታይም እኔ ካላስር ምናምን እንደሆነ ስነግራቸው ቆይ እስኪ ሀገር ይግባና እኛ ምን እንተዋወቀውና ያለውን ነገር ቢሉኝ ላ ነው ያልኩት። እኔ ካሁን በኋላ ቃሌ ነው አላህ ያለው ነው የሆነው። ስለዚህ በቃሌ ነው የምቀጥለው ብዬ እኔ ካደረኩኝና የመጀመሪያ ጊዜ ሀገር ሲገባ አሊ ወሎየው ስለሚስቱ እያወራ ነበረ ባለው ነገር ዙሪያ ብቻ ታርምኛለሽ እና ሚስቱ እንዲያመጣችው ስለሚስቱ መልካምነት ሲናገር አንቺ ደግሞ ያው ወደፊት እሱ ስላንቺ እንደዛ እንዲናገር ተመኘሽ። መመኘት ሳይሆን እንዲበረታ አገር ሂዶ ብዙ ተጎድቷል። ሁሉም ሰው ያውቃል። መጨረሻ መምጣቱን ስለማይቀር ሁሉም ሰው ስለሚያውቀው የተጎዳ ሰው ስለሆነ እኔ በነገራችን ላይ ያንቺ ቤት ነው እና ውሎ በጣም የምጠነቀቅ ሰው ነበርኩኝ። ግን የመጀመሪያ ያመንኩት ሰው ቢኖር እሱ ነው። ለምንድን ነው ያንን ያመንኩት? በእርግጥ ጥፋት ሊኖርብኝ ይችላል ማመኔ ወይንም ሌላ ነገር አሳልፍ መስጠቴ፣ ግን የተጎዳ ሰው ነው አይከዳኝም ብዬ እኔ እንደውም እኔ ነበርኩኝ የሆነ ነገር ከኔ እንዳይፈጠር ክፍተት እንዳይፈጠር የሆነ ነገር እንዳልበድለው ወይንም የሆነ ነገር እንዳልሳሳት በጣም ነበር ጥንቃቄ የማደርገው እንጂ ተስ ምንም እንትን አልልም ነበረ። እና በቃ ያንን እንደውም አሊ ወሎዬ የሰራውን ስለሚስቱ ምናምን ትተነጋገሩ የነበረውን አንቺ ማለሽ እዛ ላይ ላይ እየተቆረጠ ላኩለት ማለት በቃ እዛ ሄዶ እንዳይበሳጭ እንዳይናደድ ምናምን ማለት ነው። አህመድ ማን ጠርቶክ ነው? ስምክ እዚህ ጋር አልተነሳም ነበር። ሳትጠራ ራስክ መጣክ። እሺ ቀጥይ እህቴ። እና አይዞህ አልኩት። በቤተሰብ ነው ሁሉም ነገር ያለቀልን ባለው ነገር ላይ እኔ በቃሌ ነኝ፣ በዛው በቃሌ ጸናሁኝ። ከዛም በቃ ኢትዮጵያ እንደወረደ ያው እኔ እንደ ባልና እንደ ሚስት ነው። ወንድሙም ሲያነጋግረን ስለ ገንዘብም ጉዳይ ሆነ ስለ እቅዳችን ምናምን ያለውን ነገር አውርተናል። ስለዚህ በዛን ታይም ሀገር ሲገባ ብር ላኩለት። እሺ ቪዲዮ ያጥፋልኝና አውርቼ የራስን ሀሳብ መስጠት ይችላል። መብቱ ነው ለማጥፋት ማሪ። አንቺ ቪዲዮ አላበራማች፣ እሱ ደግሞ ቪዲዮ የማብራት መብት አለው እስካልተናገረ እስካላቋረጠሽ ድረስ። እንዳታቋርጣት ሳትስምክ ሳይጠራ የመናገር መብት የለክም። ነፃነት እንድታወራ ባይኖርስ ሲጀመር። አዎ ግን ለመጣክ ማን ይጠራክ? ለምን መጣክ? ማን ጠርቶት ነው? ቆይ ሼራር አራሰራ ላይ ሀቡ ቤት ተከሳል ሲሉኝ ሬዲዮ ፋን ነው ይላሉ፣ አንዴ ሙናወር ነው ሚናወር ይላሉ። የብዙ ሰው ይጠሩ ነበር። እንዴት አንተ መሆንክ ታወቀ? አይው ከመስጊድ መጥቼ አይ እሷ በኮሜንት ብዙ ሰው ቤት እየሄደ ስትሳደብ ስለነበር ብዙ ሰው ያውቃታል። ለዛ ነው እና ማለት ነው ከመስጊድ መጥቼ ወላሂ ቁጭ ብያለሁ። ገና ስራ ግብት እያልኩ ነው። ስትረስ እንዳትሆን ቪዲዮ አጥፋላት፣ ሚውት አድርግላት፣ ትጨርስ። እሺ ዙዙዬ ቀጥ ይሄቴ የሚናገረውን ነገር ማንንም ቤት እጄ ኮሜንት እንደጻፍኩኝ መረጃ ያመጣል። የኔ ከሆነ መረጃ ነገር ምሳሌ ነገር ምንም ችግር የለም። እሺ ሀቢብቲ አንቺ ጨርሽ እስከ መጨረሻው። መናገር የምትፈልጊውን ሁሉ የመናገር መብት አለሽ። ነፃ ሆነሽ እግርሽን ሰቅለሽ ተናገሪ። እሺ ሀገር ገባ ያለውን ነገር ያው ነግሬሻለሁኝ። አጠር ላድርገው ማለት ነው። ሀገር ገባና ብር ላኩለት ብለሽ ነው ያቆምሽው? አዎ ብር ልኬለት ፓስፖርት ምናምን አንዳንድ ነገሮች የሚያስተካከልበት መጀመሪያ ያንን ተመላኬ በፊት ነው መሰለኝ፣ ብቻ ቀኑ እርግጠኛ አይደለሁም። አንቺ ላይ ብላይ መጣ መጀመሪያ ጠየቀኝ። ምሳሌ እንዴት ነው አቋምሽ ምናምን ያለው ነገር ሲለኝ እኔ የትም ቢሆን የትም ካንተ ጎን ነኝ፣ ምንም ችግር የለም፣
ቃል ቃለው በዛው በቃሌ ነኝ ያልኩት። እሺ አለ። አንቺ ቤት ላይቭ ላይ መጣ ሊሄድ አንቺ ላይቭ ላይ እንደሚመጣ አልነገረኝም። አየሁት ላይቭ ላይ እኔም አንቺ ቤት ስለሆነ የምውለው አየሁት። ያለውን ነገር አወራችሁ ምናምን ታንቺ ቤት ተወረደ በኋላ ሪከርድ ያደረገልኝ እንዲህ ነው ብሎ ቦይሱም አለ። ምን ብሎ ሪከርድ ቦይሱ አለ ልክልሻለሁ። እሺ ምን ብሎ ነው ያደረገልኝ? ልክልሻለሁ። የዛኔ ትሰማዋለሽ፣ ታሰሚያቸዋለሽ ለህዝቡ ማለት ነው። እሺ እና እንደዚህ ነው ያለኝ። ሪከርድም አለ ያለብኝ ብር እንዲልክለትና ያው አንዳንድ ነገር ገና ሀገር መውረዱ ስለሆነ ባንክም አልከፈተም ምናምን በወንድም አካውንት ነው የላኩልኝ። ኦኬ እኮ ቸገረኝ የምበለው አጣው ላኪልኝ አለሽ። ምን አለሽ? ለምንድን ነው ብር የጠየቅሽ? ለምን? አይ አስቸኳይ ካለሽ ለፓስፖርት ለአንዳንድ ነገር ምናምን ማለት ነው። እሺ ፓስፖርት ምናምን እንደዚህ አስቸኳይ ካለሽ የሚልም አለ። ቦይስ ነው ልክልሻለሁ። አስቸኳይ ካለሽ ላኪልኝ፣ አካውንት ላክልሽ እኔ እስከማስተካከል ማስታወቂያ ምናምን እኮ ብር ላኪልኝ። ለምን ብድር ነው ሰርች? አይ እንዴ ባልና እንደ ሚስት እኔ ልንተጋገዝም ቃል ስለተገባባን በወንድምየው ፊት በዛን እንትን ነው የላኩለት። ኦኬ ያኔ ወንድምየው ሲያነጋግረን ያደራ ልጅ ናት አባቷ እንደዚህ ብሎኛል ባላህ ላይ ያደራ ስለጣለ መነጋገር ያለባቸውን ነገር እኔ ፊት ነው የምትነጋገሩ ሲል እሱ መስፈርት ያቀረበው ልጅን እንደ ልጇ ልትወድ ነው ያለው። እሺ ብዬ ታምኔ ተቀብያለሁኝ። እኔ ደግሞ ያቀረብኩት አንዳንድ ማስጨረሳቸው ነገሮች ነበሩ በቤት ጉዳይ ምናምን የእንደዚህ ያክል ወር ደሞዝ ያስፈልገኛል ብዬ ነገርኩት። ኦኬ ብሎ ተስማማ ማለት ነው። ይሄንን ነው እኔ ያንን እንደዚህ ወር ያክል ደሞዝ ያስፈልገኛል ማለት የገዛ ደሞዝሽን ለወደፊት ለሚያገባሽ ባልሽ እንደዚህ ያህል ወር ደሞዜን ለብቻ ይጠቀማለሁ ብለሽ ፍቃድ ትወስጃለሽ ማለት ነው። እሱ ምን ብሎኛል መሰለሽ? ባልና ሚስት እስከሆነ ድረስ የብቻ ያገል የሚባል ነገር የለም ብሎኛል በፊትም። እኔም ተስማምቻለሁኝ አልዋሽም ማለት ነው። አሁን ባሌ እንዳይሰማ ፕሊስ። እኔ ከቲክቶክ የማገኘውን ጊፍት በማስታወቂያ ማገኘውንም ለባሌ ያልሰጠውም ሂውማን ሄር እና ልብሶች፣ ጌጣጌጥ ምናምን፣ ጫማ፣ ቦርሳ ነው የምገዛበት። አሁን ይሄን ከሰማ ደግሞ ብቻሽ እየበላሽ ይለኛል። ጥያቄ አለኝ። በሸሪዓው መሰረት ነው የተጋባ ነው ብላ ካለች ሸሪዓው እንደዚህ አይነት ነገር አያዝም። ስለዚህ ሸሪዓን አታስታኩ። እዚህ ይሄን ልገልጽ ነው። ሸሪዓ አትበይ። እሺ ያው እሱና እኔ ስንነጋገር በዛን ታይም ወንድሙ ሲያነጋግረን እሱም ሰርቶ እኔም ሰርቼ በአንድ ላይ ገንዘብ ልናደርግ ነው። ይሄንን አልዋሽም። ኦኬ የእናንተ ስምምነት እኔ ግን አንድ ላይ ከማድረግ ሸሪዓው ሴት ሰርታ ለወንድ ብር ትስጥ አይልም ሸሪዓው በፍጹም። ግን የእናንተ ስምምነት አይደል? እኔ እኮ ታዲያ በሸሪዓ ተጋባን እኮ ነው ያልኩት። ሸሪዓው ፈቅዶ ብር ሰጠው አላልኩም። በሸሪዓ በሐላል ታደረገ ማለት ነው። ጥሩ እሺ። እና የወንድሙን አካውንት ላኩለት። ኦኬ ስንት ላኩ? ቆይ አንዴ ወረቀት ማሪ። ቆይ እናቴ ቆይ አንዴ። እኔ እዚህ ቤት ልጆቹ ክፍሌ እየገቡ እስክሪብቶዬን አይንኩ ብያለሁ። በየቀኑ እስክሪብቶ ይጠፋብኛል። ትናንትና አንድ እስክሪብቶ ጠፋ፣ ዛሬ አንድ። ቆይ የመጀመሪያው ዙር እሺ ይቅርታ፣ እሺ የወንበሬ ድምፅ ይደብራል። እንትን ፈስቼ ምናምን እንዳይመስላችሁ የወንበሩ ድምፅ ነው። እሺ ዙዙ የመጀመሪያው ዙር የላክሹ ስንት ነው? 80 ሺህ ብር በኢትዮጵያ 80 ሺህ። እሺ ደረሰኛለኝ፣ ቦይስ አለኝ፣ ላኪልኝ ነበር። እሺ የመጀመሪያ ዙር 80 ሺህ ላክሽ። እሺ እንደገና ደግሞ ኋላ ላይ ያንን 80 ሺህ ብር ፓስፖርትና መንጃ ፍቃድ ጀመረ መሰለኝና ያው በሰዓቱ ላይ እጁ ላይ ብር እንደሌለውና ያለውን በእጁ እንደከፈለ ምናምን ነገረኝና 40 ሺህ ብር ላኩለት። ሁለተኛ ዙር ሁለተኛ ከዛ አንቺ ላይቭ ላይ መጥቶ ሁለተኛ ዙር 40 ሺህ ረዳት ሲል 40 ሺህ። እሺ አንቺ ላይቭ ላይ መጥቶ ህዝቡ የምንርዳው ምናምን ሲል 100 ሺህ ብር እችልሃለሁ ያለኝ ሰው አለ አላለም? አዎ ብሏል፣ አስገብቷል 100 ሺህ። እኔ እችልሃለሁኝ ሳይሆን ያልኩት ያው ባለው ነገር ኢትዮጵያም ከሆነ የተወሰነ ሰርች ሀገር ገብተን በአንድ ላይ እንደምንኖር መምጣትም ከሆነ
በዛን ታይም ነው እንጂ ይህን ያህል እችላለሁ ብዬ አላልኩትም። ከዛ መጣና አንቺ ቤት እንደ ባልና ሚስት ስላሰብሽ እንደ ባልና ሚስት ስለምታይ አንቺ እሱን እንደ ባል ስለምታዩ በቃ ሚስት ደግሞ ለባሏ ታደርጋለች ብለሽ የመጀመሪያ ዙር 80,000፣ ሁለተኛ ዙር 40,000፣ ሶስተኛ ዙር ደግሞ 100,000 ላክሽለት። አዎ ከዛ ቆይ እንዴት እንደላኩለት እንገርሽ። አንቺ ቤት መጣና 100,000 ብር ቃል የገባልኝ አለ በፍሪ ቪዛ ከሆነ አለ አይደለም። ግን አንቺ ቤት እንደሚመጣም አላወራኝም። 100,000 ብርም ሂጅ እዛ ልናገር ነው አላለኝም። አንቺ ያንን ታወራችሁ በኋላ ከላይቭ ከወረደ በኋላ ነው ቦይስ ያደረገልኝ። ያው እንግዲህ 100,000 ብር ከኛ ነው ምናምን ነገር ብሎ ቦይሱን አለ ልክልሻለሁ ማለት ነው። እሺ ስለዚህ አንዴ ሶስተኛ ዙር ላይ 100,000 ጠቅላላ 220,000 ማለት ነው አውጥተሻል እስካሁን። እሺ አዎ በዛን ታይም ያው እንደዛው እያወራራን ነገር ፕሮሰሱን እስከሚጨርስለት ድረስ እየጠበቀ እያለ እንደዚህ ተወሰነ። ይሄንን በቅርብ ነው ዱባይ ከመሄዱ ቀደም ብሎ ነው የላኩለት። ያው እጁ ላይ እንደሌለው ስጠይቀው ምናምን ያለውን ነገር ያው ኢትዮጵያ ኑሮ ውድነትም ስላለ ምናምን እጁ ላይ እንደሌለው ምናምን እና ካልሽ ማላኪልኝ ብሎ ደግሞ 40,000 ብር ላኩለት አለ የደረሰኝ ሁሉ። እንዴ ወደ ኋላ ትመልሽና ማሪ፣ ሁለተኛ ዙር 40,000 ብር እኮ ተመዘገበ። ድጋሚ ሌላ 40,000 ብር ሌላ ነው ሌላ ከ100,000 በኋላ አራተኛ ዙር ላይ እሺ አራተኛ ዙር ወደ ዱባይ ሲመጣ አንዳንድ ነገሮች የሚገዛበት ነው። ከመምጣቱ በፊት ነው እኮ ወዲያውም ተላለቀለት። ዱባይ ሊመጣ ሊዘገጃጅ አንዳንድ ወደ ዱባይ ይዞ የሚሄደውን ነገር ሊገዛዛበት ነው 40,000 ወይስ ለምንድን ነው? ሊዘገጃጅበት ሳይሆን ያው በዛን ታይም ስናወራ ምናምን ነገር ያው በእጁ ላይ እንደዚህ እንደሌለውና እንደውም የመንጃ ፈቃዱን እንትን አላለም አላስተካከለም መሰለኝና 50,000 ብር እኮ አለኝ ለሰውየው ሰጥቼዋለሁኝ ጓደኛዬ ስለሆነ ሰጥቼ እንደ ቀብድ ነገር ሰጥቶት መሰለኝ። ኦኬ 50,000 ብር አለኝ ካለሽ አሁን በእጅሽ ላይ ላኪልኝ አለኝ። 40,000 ብር ላኩለት የመጨረሻ ማለት ነው። አራተኛ ዙር በአራተኛው ዙር 40,000 ላክሽ፣ በአጠቃላይ 260,000 ላክሽ። 260,000 ከዛም ከመሄዱ በፊት እኔ የምቆይ ከሆነ ያለሽን አቅም አንቺ ነሽና የምታውቂው የምትመጪ ከሆነ ላይና ተገናኝተን እኔ የምቆይ ከሆነ እኔ ልሂድ አንቺም ደግሞ እንደዛው ተጀምሮልሽ እንሄዳለን አለኝ። እሺ ብዬ ፕሮሰስ ጀመርኩኝ ኤምባሲ ማለት ነው። እሺ ተመዘገብኩኝ። ኦኬ በዛን ታይም እሱ ተፋጠነለትና ዱባይ ገባ። ኦኬ ዱባይ ገባ። ከዛ በፊት ኢትዮጵያን በአንዳንድ ነገሮች እንጋጫለን። ያ ማለት ምንድነው? የሆነ ለምሳሌ አሁን ወደ ደሴ እንዲሄድ ቪዲዮ ሰራ ያ ሴት ጋራ ማለት ነው። ከሴት ጋር ከዛ ዙዙ እንደውም ምን ያላየው ሴት ጋር ቆይ ልነግርሽ ልነግርሽ ነው። ቪዲዮ ሰርቶ ከዛ በዋትስአፕ በመጣና ሪከርድ ያደረገልኝ። እኔ አላየሁትም ነበር። ዙዙ እሷ ያጎቴ ልጅ ናት። ቪዲዮውን አይተሽ ሌላ እንዳይመስልሽ ለቪዲዮ ነው ያጎቴ ልጅ ናት አለኝ። እሺ ምንም ችግር የለውም ግን ዲኤንኤን ተመርምረህ ታመጣለህ እያልኩኝ ሳቅበት እንደቀልድ ማለት ነው። ኦኬ ከዛ ያው ደሴ እያለ ምናምን እንደዚህ የሆነ እሱ ቤት የሚለቀቆቹን ቪዲዮዎችን ለቫይራል እንዲወጣለት የሚያደርገውን የሚሰራውን ቪዲዮ ነግሮኛል። ስለዚህ ከሱ ቤት የወጣ ነገር ሳይጠይቀዋለሁ እና ለምን እንደምጠይቀው ታውቂያለሽ? ዙዙዬ ከሱ ቤት የወጣ ነገር ማለት ምን ማለት ነው? ላይክ አይ ዶንት አንደርስታንድ። እኔ አልገባኝም። ግልጽ አድርጊ። አሁን ለምሳሌ ሴቶች ጋር ቪዲዮ ተሰርቶ ሌላ ሰው ሲለቀው ጠይቄው አውቃለሁ። ሴቶች ሌላ ሴት ጋር ቪዲዮ ተሰርቶ ማለት ነው። እሱ ከሌላ ሴት ጋር ቪዲዮ ሲሰራ ቪዲዮ ሰርቶ ሌላ ሴት ጋራ ደስ ይላል ለሌላ ልጅ ላከላትና እሷ በቤቷ ለቀቀች። ያንን ኦኬ በአንተ ቤት የምትለቀው ምንም አይነት ነገር ለቪዲዮ ነው ቫይራል እንዲወጣልኝ ነው ብለሃልና እቺ ከየት መጣ? እኔ ማለት ማናት ነገር ነው ገባሽ አይደል? ሲጀመር የሆነ ነገር ሳይ ልክልታለሁኝ። እኔ ያንን ነገር የምልከው ለጭቅጭቅ ለነገር ሳይሆን ያው ማለት ማናት ነገር መልስ እንዲሰጠኝ እንዲያስረዳኝ ነገር ነው ገባሽ? እሱ ግን ቅናት መቆጣጠር ምናምን እንደዛ ነው የሚወስደው።
እሺ እንደዛ እያለ ተጣላን። በመሀል ሰው ገብቶ ምናምን አስታረቁን ማለት ነው። የሆነ ነገር በተፈጠረ ቁጥር በቃ ቶሎ ብሎ ስልክ ነው የሚዘጋው ስልሽ ማውራት አይፈልግም። አሁን አንድ ሰው ባልና ሚስት ወይንም ደግሞ የሆነ ሰው ተጣላሽ አይደለም ወይ ቆየት ብለሽ በማግስቱ ልትታረቂ ትችያለሽ፣ ወይንም ደግሞ አንድ ሰው ይቅርታ ካለሽ ልትመልሽ ትችያለሽ። እሱ ምንም ብትጽፊለት አይመልስም፣ ጸጥ ነው የሚለው። እና እኔ ለቤተሰብ አካል ተናግሬ ነው ያው ይቅርታ ብዬ ማለት ነው የታረቅ ነው። እኔም እንዳስታርቃችሁ ከዚህ በፊት መጥተሽ ነበር፣ አስታርቂያችሁ ነበር አይደል? ልመጣልሽ ነው እሱ። ከዛ እንደውም አንቺ ቤት ላይቭ ላይ እንደምንጋባ ሲነግረኝ እኔ ምንም ችግር የለም አንተ ፈቃደኛ ከሆንክ፣ ግን እኔ በካሜራ አልወጣም፣ እኔ በቪዲዮ በሶሻል ሚዲያ መውጣት ስለማልፈልግ አልወጣም፣ ግን ተጎንህ አለሁኝ፣ ምንም ችግር የለም ብየዋለሁኝ። ከዛም ደግሞ ስንነጋገር እሱና እኔ በይዙዙ በሚለው አካውንት እሱ ቤት ከልጆች ስለነበሩ አብረን ስለምናወራ ምናምን ላይቫቸውን ከከፈቱ እንደዚህ ሸርም ሲያደርጉልኝ ስለምናድ ዙዙ በሚለው አካውንት እንዲጠቀም አልፈለገም ነበር በሰዓቱ። ለምን ስለው ማለት በቃ አይፈልግም፣ ሰው ይተናኮልሻል። ትላንት ሰዋራቸው የነበሩ ሰዎች መተው ሊረብሹሽ ይችላሉ፣ የሆነ ነገር እንዲሉሽ አልፈልግም ሲለኝ ምንም ችግር የለም እኔ ማለት በቃ አንተ መክሰስ የፈለገ አንተን የሆነ ነገር ማድረግ የፈለገ ሄዶ መክሰስ ይችላል። የሆነ ነገር ካለ ራሳቸው ሄዶ ማውራት ይችላሉ። እኔ ማንንም ቢሆን አይረብሸኝም። እማየው ያንተንና ያንተን ብቻ ነው እለዋለሁኝ እንጂ ይሄን ዙዙ የሚለውን አካውንት ራሱ እንዲቀይር ይፈልግ ነበረ። በእርግጥ ብዙ ሰው አያውቅም። እንደውም እኔ አንቺንም መጥቼ ጠይቄሻለሁኝ። ይሄም ነገር አስቀይሞታል። ምንድነው የዛኔ ላይቭ ላይ ማግባት አይፈልግም ሰርቶ ወዲያው መክፈለው ብለሽ ነበር አይደለ አቡ? ወይስ ሌላ ነው ያለ ባልሳሳት? አዎ ያን ነገር ቅንጭላቴ ላይ ጥያቄ ፈጠረብኝ። አቡ ሀቀኛ ናት። በዛ ላይ ደግሞ አላህ አላለውም እንጂ እሷ ላይ ብላይ ልንጋባ ነው ብሎ ነግሮኛል። ሀቢባ እያወቀች ነው ይሄንን ነገር ማግባት አይፈልግም ያለችው ወይንስ አታውቅ ነው ብዬ ነው ያንን ጥያቄ መጥቼ የጠየቅኩሽ። ጥሩ አዎ ምን የጠየቅሽኝ መተሽ ለመጀመሪያ ጊዜ ቁጥሬን ከሱ ወስደሽ እውነት እሱ አህመድ ነግሮሻል ወይ እኔና አህመድ አንቺ ቤት እንደምንጋባ ሰርጋችን አንቺ ቤት ላይቭ ላይ እንደሚሆን ነግሮሻል ወይ ብለሽ ለመጀመሪያ ጊዜ የጠየቅሽኝ አይደል? ኒካህ ያደረግንና ጥያቄ ጋቡ እንደሆነ እንደነገረኝና እንዳልነገረኝ ልታጣሪ መጣሽ። አይዶን ነው ቁጥሬን ከማን እንደወሰድሽ። ከዛ አዎ እውነት ነው ነግሮኛል አላልኩሽም? እውነት ነው ብለሽኛል። የወሰድኩት አዎ። እኔ ደግሞ መብት የለኝም የአንድን ሰው ፕራይቬሲ ሚዲያ ላይ የማውጣት መብት የለኝም። ሁለታችሁ ይፋ ሳታደርጉት እኔ ይፋ የማድረግ መብት ስለሌለኝ ነው። የዛኔ ሴቶች አግብተሃል ወይ ቆንጆ ነህ ምናምን እያሉ ኮመንት ላይ ሲጽፉለት እሱ ድሃ ነው ማግባት ሳይሆን አላማው ሰርቶ ህይወቱን መቀየር ነው አላማው፣ ሰርቶ ልጁን ማሳከም ነው አላማው ያልኩት። እናንተ ቀድማችሁ ሚዲያ ላይ ያላወጣችሁትን ፕራይቬት ላይፋችሁን እኔ የማውጣት መብት የለኝም። እናንተ ስታወጡት ነው አስተያየት የመስጠት መብት ያለኝ። እናንተ የደበቃችሁትን ነገር እኔ የማውጣት መብት የለኝም። ገባሽ? እና እኔ መጥቼ የጠየቁሽ ጥያቄ ስላደረብኝ ነው ማለት በቃ በፊት ያው እንደሚያሳውቅ እንደውም እኔ መውጣት አልፈልግም ብየዋለሁ። ግን ተጎናለሁኝ አንተ ይሄን ነገር የሚያስደስት ከሆነ አንተ በዚህ ነገር ላይ እንትን የምትል ከሆነ ምንም ችግር የለም ተጎናለሁ። ግን እኔ ቪዲዮ ማለት ካሜራ ምናምን እንደዚህ ላይ ቁጭ ማለት አልችልም ከጎናለሁ ብየዋለሁኝና ያንን ነገር ጥያቄ የፈጠረብኝ ለምንድን ነው መደባበቅ ይፈልጋል ማለት እንዲታወቅ አልፈልግም ትዳሩ በይፋ። እኔም የመሰለኝ እንደውም ምንድነው የላኩልሽን ቦይስ አለ ትከፍቻለሽ የመጨረሻ ያተጣላንበትና ምሳሌ በቃ የልጁ እናት ብሩን እንድትከፍል መግባቱን የሆነ ብሰማ የሆነ ነገር የምትቀይስ ምናምን ነገር ነበር የመሰለኝ። በራሴ ነው ይሄንን የወሰድኩት እሱ ብሎኝ አይደለም ብቻ አላቅም እንደዛና ከዛም በአንዳንድ ነገሮች ለማለት የፈለግሽው ዙዙዬ መጀመሪያ ሪሌሽንሺፓችንን ይፋ የማያወጣው የሚደብቀው የቀድሞ ሚስቱ ያለባትን ዕዳ እንድትከፍል ፈልጎ ይመስለኝ ነበረ። አሁን ግን እንደተረዳሁት እሱ የሚደብቀው ለዛ ሳይሆን ሌላ ሴት ለመጥበስ እንዲያመቸው ለማለት ፈልገሽ ነው? አይ ሌላ ሴት ለመጥበስ እንዲያመቸው ነው አይደለም። ግን ለምን እንዲደበቅ እንደፈለገ አላውቅም።
ሌላ ሴት ለመጥበስ ነው አለ። ምን እንደውም አህመድን በጣም ነው የማምነው። ለምን እንዳመንኩት ታውቂያለሽ አንቺ ቤት ነው የምውለው። የብዙን ሰው ታሪክ እሰማለሁኝ። በህይወቴ በጣም ጠንቃቃ ነበርኩኝ። ለመጀመሪያ ጊዜና ሰውን ያመንኩት አህመድን ነው። በቃ ሙሉ ልቤን የሰጠሁትና መቼም ቢሆን አይጎዳኝም። እንደውም አጠክሬው ከጎኑ ሁኔ በአንድ ላይ ሆነን ሰርተን ተቀይረን በቃ ይሆን እንደዛ ነው የማስበው። ገባሽ? ትልቅ ነገር ነበር የማስበው። እንደዚህ ባጭር ምናምን ሳይሆን በቃ አይዞህ ብዬው ካለበት ነገር ተነስቶ ይህን ነገር ደግሞ ያደረኩት የተጎዳ ሰው ስለሆነ እውነተኛ ታሪኩን መጥቶ ስለተናገረና ሁሉም ነገር ያወራው ነገር እውነት ስለሆነ ነው። እና ዱባይ ገባ። እኔም ፕሮሰስ ጀመርኩኝ። ከዛም ላይቭ ላይ እንግዲህ ብዙ የምሳሳታቸው ነገሮች ነው የምሳሳቸው ሲል የረሳኋቸው ይኖራሉ ምናምን። እኔ መጀመሪያም ነው እንደዚህ ብዙ ሰው ባለበት ማውራት እንትን ስልና ሳወራና በውስጥ ጻፍልን፣ በውስጥ መልስልን እንደዚህ ነው ምናምን ሲሉ ጠየቅኩት። እኔ ኢትዮጵያም እያለ ምንድን ነው ማለት እንዲያስረዳኝ ነው እንጂ እንደዚህ እሱን የሚረብሽ እሱን መጨቃጨቅ እንደውም ወላሂ በጣም ነው አላህ ምስክሬን በጣም ነበር መሳሳለት። እንዲከፋው አልፈልግም ነበር። የተጎዳ ሰው ነው ብዬ ስለማስብ በቻልኩት አቅም እንዲደሰት ነበር የምፈልገው። እና ላይቭ ላይ ዱባይ እንደመጣ ላይቭ ላይ ገብቶ በውስጥ ኢንቦክስ መልስልን ምናምን ሲሉ ሁሉም ሰው በውስጥ ይላል። ምንድን ነው ምናምን ነገር ስለው አይ የመጣሁበትን መንገድ እየጠየቁኝ ነው እና ደግሞ ቪዲዮ እንደዚህ የጠፋ ሰው አፋልጉንም እያሉ በዛ ነው። እንደውም እኮ እኔ ላይቭ ላይ እንዳትመጭምልሽ ይህን ነገር እያየሽ እንድትረበሽ ስለማልፈልግ ነው ምናምን ነገር አለኝ። ኦኬ እሺ በቃ ይቅርታ። ያው እኔ ይሄንን ነገር የምጠይቅህ ሌላ ነገር ሳይሆን ምንድነው አሁን የሆነ ነገር ስታይ ምንድነው ምናምን ብለሽ ትጠይቂያለሽ። እኔ በዛን አይነት አንግል ነው የምጠይቀው። እሱ ግን መጨቃጨቅ፣ ጠብ፣ ቅናት ምናምን ነው የሚመስለው። ማለት የሆነ ነገር ስታይ ካልጠየቅሽ ተየት ነው መልስ የምታገኘው። እንደዚህ ነው ብሎ መጠየቅ እኮ መጨቃጨቅ አይደለም። አለ አይደል? አሁን ምሳሌ እኔ ቢጠይቀኝ እነግረዋለሁ፣ እንዲህ ነው ብዬ አስረዳዋለሁ። እና ለመጀመሪያ ጊዜና ባለትዳር ላይ ብሎ የተናገረው አንድ ጊዜና ላይቭን ከፍቶ ጓደኞች ምናምን ነበሩ እና በቃ ዳሩት ምናምን አግባ ምናምን ሲሉ አረ እኔ ባለት እንዳለው ስለሚያውቅ ይሄ ነገር እንደሚያስቀይመኝም ስለሚያውቅ እሱ ላይቭ ላይ እንዳለው ስለሚያውቅ ባለትዳር ነኝ ብሎ ሲል ትንጫጭበት ምናምን እንደዚህ ሲሉ ሁላቸውም በቃ ወሬ ቃያስ አደረገ። እኔ እንዲል የምፈልገው እሷ ናት ሚስቴ ብሎ ሚዲያ እንዲያወጣኝ ሳይሆን ለምሳሌ አንድ ሰው ሲጠይቅሽ ስለ ግል ጉዳይሽ አለማውራት ትችያለሽ፣ ወይንም ደግሞ በህይወትሽ ሰው እንዳለ ስለውም የነበረው ይሄንን ነው። በህይወቱ ሰው እንዳለና ደግሞ ከፈለገ ባለትዳር ብሎ እንዲዘጋ ነው የምፈልገው እንጂ እኔ ሚዲያ አውጣኝ ፖስት አድርገኝ ምናምን አይደለም የምፈልገው። ያንንም ነገር መጀመሪያ ነግሬዋለሁ፣ ሚዲያም እንደማልፈልግ እኔ ማለት ነው። እንደውም አንድ ጊዜና ታልናገር ያላለፍኩት አንቺ የምትፈልጊው መታወቅ ነው። መታወቅ ከፈለግሽ ከኔ የበለጠውን ታዋቂን ሰው አግቢ ብሎኛ ቃል ማለት ነው። እንደዚህ ሲለኝ ራሱ እኔ መታወቅ አይደለም የምፈልገው፣ ግን አንድ ሰው ባለትዳር መሆን ወይንም ደግሞ ሚስት አለኝ ብለህ ባትል በህይወቴ ሰው አለ ወይም ሰዎች ሲጠይቁ እንዳርህ አግባን ምናምን እያሉ ይጽፋሉ ላይቭ ላይ ማለት ነው። እህቴ ልዳርህ እንደዚህ ነው ምናምን ሲሉ አንድ ሰው በህይወቴ ሰው አለ ወይንም ባለትዳር ነኝ ወይንም ደግሞ ያንን ነገር አለማንበብ አለመመለስ የሚችላላሽ ማለት ነው። እና በዛ እያለ የመጨረሻ የተጣላ ነው። ምልክት ላደርግልሽ እና ቦይሴን ትከፍቻው አቦዬ እኔ ማለት ብዙ ማውራት ስለማልችል ብዙዬ ካወራን ትንሽ ስለቆየ እንዲመጣልኝ እንትን በይልኝ፣ ሚስኮል አድርጊልኝ ወይም የሆነ ነገር ጻፍልኝ እንዲመጣ ከላይ ታውቂያለሽ። ቁጥሬን በእርዳታ በምን በል የተለያየ ሰው ስለሚወስድ በጣም እንትን ሆኗል። 1100 ብታም 1199 ያልተከፈተ ሜሴጅ አለ ብላችሁ ታምናላችሁን? አታምኑ። እሺ ሃይ በይኝ አቡዬ። አንቺ ሚውት ታደርጊውና ሃይ ብዬሻለሁኝ ወይም ቮይስ እንትን በይና ከዛ ጨርሳለሁኝ። እዛ ቮይስ ላይ የምጨምረው ነገር ስላለኝ ታዳምጪዋለሽ። ለአህመድ እያደረገልኝ አንቺን የመጣሁት ምንድነው? ሃይ በይኝ መጣልኝ ዘምዘም ያይ ጊዜ ሚስት ይመስልኩት አቢባዬ አድርጊና ሚውት አድርጊና አቢባ ለሱ ቦይስ ያደረኩትን የላኩልሽን እሺ
እሺ እና ከፈችው እዚህ ህዝብ ይስማ ማለት ነው። መንደይ ላክሽው ሰኞ ነው ላክሽው እስከዛሬ ሳላየው ነው መንደይ ላክሽው ነው የሚለው ረዝሙ ቦይስ አለ አይደለ? ረዝሙ ቦይስ ምልክት አያርግልሽ ማንኛው እንደምከፍች እንደዚህ ሪብ እንደ ሪብ ነው ይሄን ብለሽ ይላል። ሌላክሽው አንድ ነው መንደይ ሰኞ ነው የሚለው ሰኞ። ዛሬ አርብ ነው ከ5 ቀን በፊት እናቴ እኔ ቤት እየቀየርኩ ቢዚ ነኝ እንኳን የሰው ዋትስአፕ ቮይስ ልሰማ ቀርቶ እኛስ አስታርቂያቸው እያላችሁ እኛስ ትላላችሁ። በቪዲዮ ትውጣ ህዝብ ይስማው፣ ግን በቪዲዮ ትውጣ። ሁለታችንም በቪዲዮ እንወጣለን። በቪዲዮ ትውጣ። እሺ ቆይ አንዴ ስልኬን ተማይተው ጥሩ ስለሆነ ያው ልከፍታው ነው። ይኸውልሽ መታረቅ የምትፈልጉ ከሆነ ገበናችሁን ከዚህ በላይ ተዘዝሩ። አይ መታረቅ አንፈልግም ካላችሁ አፈንዱት። ያላ ምርጫው እናንተ ነው። ምን ያለለም ምርጫ ይኸውልሽ ሀቢባኔ ልንገርሽ መታረቅ ትፈልጊያለሽ አትፈልጊም? ወስኝ ዘዙዬ። እማትፈልጊ ከሆነ ላላ አልፈልግም። ምክንያቱም አድምጪኝ ማህቡዬ፣ እኔ በውስጥ እንድታስታርቂኝ አድምጪኝ። በሌለውበት አታውሪ። መጥቻለሁ። ስፒከር ላመጣ ሂጅ ነው ስልኬ ማይኩ ስለተበላሸ ታሪክ ነው ከፍታ። እሺ ንገሪኝ። ይኸውልሽ ውዴ፣ እኔ መታረቅ የምፈልገው መቼ እንደሆነ ታውቂያለሽ? ለአንቺ በላኩልሽ። አሁን እሱን የመጀመሪያ ስንጣላ ለቤተሰቦችም ተናግሬያለሁ እንዲያስታርቁን። ማለት ይሄ ቦይስ ላይ ጥፋት ካለኝ በቃ ምንድነው እዛ ላይ የሚያጣላና የሚያጨቃጭቀን ነገር ምንድነው? በቃ ባለትዳር መሆኑን መናገር አይፈልግም። ገባሽ አይደለም? እሱ ራሱ እሱ ላይ አሁን ቮይሱን ልስማና ጥፋት አለሽ የለሽም ልንገርሽ። ለብቻዬ ሰምቼ አፍጠኛው ማፍጠኛ ላይ 2 ላይ አድርጌ እንደዛ ላድርግልሽ። እሺ ላይቭ ላይ ባለትዳርነቱን እንደማይናገር ምናምን ስትነግሪኝ እኔ ተቆጣሁት። ሚስትክን አታስቀይም ምናምን አልኩት። ከዛ በቃ ተናግሬዋለሁ፣ አስታርቂያቸዋለሁ። እሺ ሰላም ነኝ ብሏል። በቃ ፒስ ነው። እንዳይቀየመኝ በእናትሽ እንዲያዝንብኝ አልፈልግም፣ እንዲቀየመኝ አልፈልግም ምናምን ብለሽ ቮይስ አረግሽልኝ። እኔም አንተ አታስቀይማት ልጅቷ ምናምን ብዬ ተቆጣሁትና በቃ ከዛም በኋላ ዞር ብዬ አላየኋችሁ። እኔ ስንት ችግረኛ እያለብኝ ቁጭ ብዬ እናንተን አላባብልም። ከዛን ቀን ጀምሮ እኔ እናንተው ብዬ ይኸውልሽ ምን አለ መሰለሽ፣ ያንን ቦይስ እንዲያዳምጠው ላይቭ ላይ ገባና ዛሬ ተንቅልፍ የተነስቼ ነገር ነው የሰማሁት ብሎ እንደመበሳጨት የሆነ ነገር ፊቱ ላይ ሳይበት ሩጭ የመጣሁት ወዲያ አንቺ ነው ሀቡ ማለት በቃ ቦይስ መክፈት ትቻለሽ ለግልሽም በቃ ሀቡ ያስታርቂኝ አህመድን አስቀይሜዋለሁ እኔ እንደ ምክር ነው እንጂ የሰጠሁት ላስከፋው ላስቆጣው አልነበረም ምናምን ነው ያልኩትና በቃ እንደውም እዚህ ጋር ማለት በጣም ነው የተቆጣ ያንን ነገር መናገሬ። እኔ ግን የመሰለኝ በጣም የቅርብ ያለሽ ለኔ ያልሽኝ የዛኔ አጨቅጭኝ እኔ ሰርቼ መስራት ነው የምፈልገው አላማዬ ስራ ነው አጨቅጭኝ አለሽ አይደል? አዎ ማለት በቃ አንቺ የሰው ምክር ትሰሚያለሽ ለሰው ነው የምትኖሪ ምናምን ያልኩት ነገር ምንድነው እኔ የኔ የሆነ ሰው ቤተሰብ ያካል ያያል ከኔ ጋር የሚኖር ያያል ሌላው ሰው ባያቅም አንተ የኔ ባል እንደሆንክ የባለትዳር እንደሆንክ የሚያውቃለ ከኔ ላይቭ ላይ ትዳር እንደሌለ ምናምን አትናገር ወይላሽ ብለህ ማለፍ ነው ወይንም ማለይ በህይወት የሰው ብለህ ማለት ነው። በገም የሆነች ልጅ አስገብቶ በቃ መስፈርቱን ነበር ሲናገር የነበረው ሚዲያ መጥቶጣ እኔ ታገባው ሚስቴን አለው እኔ ታገባው እንደውም ወላሂ ያው በተደጋጋሚ ዝም መጠራት የሌለበት ነገር ነው እንጂ ኒካም የሚዋርድ ነገር ነበር ሲናገር የነበረው ምሳሌ እንዴንትን ሲታይ ማለት የሌለው ነገር አይ ቦይሱ ይሄን የላይቭ ሪከርዱን ካመጣ አንድ ሰው እንግዲህ እያለ የለኝም ካለ እንደዛ ነው የሚባለው ገባሽ እንዴንትን ሲታይ እኔ የሸሪዓ እውቀቱ ባይኖረኝም አንድ ሰው ሚስት እያለ የለኝም ካለ ኒካ ያወርዳል ነው የሚባለውና የወደፊቱ እቅዱን ነው የሚናገረው በቃ ሚዲያ እንትን ማተል እንደውም እኔን ባሽሙር እየነካ ነው መሰል እማትጨቃጨቅ እማትቀና ምናምን እንደዛ ነገር ይላልና አልሙይም ምን ያሁን ታሳጥረው ያማለ ይሄማለ እሱ መናገር ስላለበት መጨረሻ ላይ በቃ እንደማይሆን ሳቀው አንቺ ጋር መጥቼ መናገር ሲያስከፋው እኔ በቃ በጣም ብዙ ጊዜ ራሱ በቃ ብዙ ጊዜ ይቅርታ ብየዋለሁ ብዙ ጊዜ ይቅርታ እንዲያደርግልኝ ነግሬዋለሁ በዚህ እንኳን በስተመጨረሻው ግግም ምን ያለው ካላስ አትወደኝም እንደማትወደኝ ከሆነ ማትፈልገኝ ከሆነ ምንም ችግር የለም እኔ እወጣልሃለሁ ከህይወትህ ምንም ችግር የለም አይ ወድጄሽ ማለት አሁን እኔም ድምጽሽ እየመጣልኝ ነው እዚህ ጋርም ቼክ አደረኩት አንቺ ኢመራት ለመምጣት
አናግሪያት ሙኒትን ብሎ አናግረሽኛል አይደል እንዴ? አናግሪያት ሳይሆን ቦይስ አድርጊላት ብሎኝ በሱ ቦይስ አድርጌ እሱ ልኮልሻል። ልመጣ ፕሮሰስ ራሱ ጀምሬ ነበረ። ትላንት ነው ነበር የመጨረሻ ቀጠሮና በሙኒት ነው የጀመርሽው? አልጀመርኩም። ፕሮሰስ ገና ነበር። እኔ ገና ፕሮሰስ የምትለው እኮ ኢቃማ የለሽም ከሳውዲ ተመዝግበሽ በኤምባሲ መመዝገቡን ነው ፕሮሰስ የምትይው? አገለ መግባት ሂሳብ ድረስ ተነጋግረናል። እና አንድ ጊዜ ግን እኔ አንዴ እናሳጥረው አይመስልሽም? አሁን ወደ ገደለው እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። የሰው ቤት ጉድ መስማት ሱስ የለብንም ሁላችንም። ወያዚ አንድ ጊዜ እኔ ዙዙ በዋትስአፕ አናግራኛለች። ወደዚህ ጅባት የመጣሁት ምክንያት እንደ አይነት ውስጥ እኔ መግባት አልፈልግም። ከሳምንት በፊት ዶክተር ነፍሳኒ ፈልጊልኝ ስትለኝ እንዴ ቢስሚላ ምን ሆነሽ ነው? እኔ ዶክተር ያስፈልገኛል ችግር አለብኝ ስትለኝ እዚህ ቦታ ብትሄጂ ዶክተሮች ታገኛለሽ ካልኳት በኋላ ውስጤን ሰላም አልሰጠኝ አለ። ብዙ ልጆች ጭንቀት ያወሩና ታነቁ የሆነ ነገር ያወሩና እንዲሆኑ ስለሚባል እኔ ደግሞ ሁለት ቦታ ላይ እርዳታ ቦታ ስትሳተፍ ስላየኋት እቺ ልጅ ምን ሆና ነው ብዬ በቲክቶክ እኔ ጋር ስትመጣ ዙዙ ሰላም ነሽ እንቲ በካይር ብዬ ስላት አዎ ደህና ነኝ በዋትስአፕ ላውራሽ ብላይ ስታወራኝ ችግሯን ነገረችኝ ማለት ነው። ችግሯን ስትነግረኝ የሁለታችሁንም ስም ስለጠራች እነሱ ይሄን ችግር ይፈቱታል ብዬ ነው እንጂ እሷ እኮ እንደነገረችኝ ከሆነ ወሬዲ ከሱ ጋር ተነጋግራ ከወንድሙ ጋር ተነጋግራ ወልይ አምረሃ እትከየሊ ወልይ አምረሃ የሱ ወንድም ነው። ኦኬ እንዴ ለሽ ይሄ ወንድ ወልይ አምር የራሷ ለሷ ወልይ አምር እኮ የራሷ ቤተሰብ ስጋዋ የላትም። ለምን መሰለሽ ነገሩ በጣም አሰፋሹ ያለቀ ጉዳይ ነው። እሱም አልፈልግም ብሏል፣ እሷም አልፈልግም ብላ ገንዘብ ላይ ነው ገንዘብ ለማስመለስ ነው የመጣ ነው። አጭሩ ፖይንት ሚስጥር አልፈልግም ማለት እንዴ አልፈልግም ማለት እንዴ እንደዛ ነው ለኔ ያለችኝ። እንደዛ ሲላት በቃ ብሬ መልስ ላይ ነው። ብሩን ደግሞ ከ8 ወር በኋላ ስላላት ከ8 ወር በኋላ አልጠብቅም ክፋለ ደጋለ ገንዘቤን ያስመልሱልኝ ነው እንጂ በትዳሩ ጉዳይ ተጨቃጭቀው ተነዝናዘው እንደጨረሱት ነግራኛለች። ቦይስም አለኝ። ስለዚህ ምንም ይሄ መዘራዘር አያስፈልግም። ይሄ በቃ ካላስፋት ያለቀ ነገር መዘራዘር አያስፈልግም። ለምን ጊዜ ትገኛለሽ? ሁላችንም የራሳችን ስራ አለ። ወደ ፖይንቱ ዲ እሷ ፖይንቷ ገንዘብ ይመለስልኝ ነው ማለት ነው። ይሄ ነው ፖይንቱ ገንዘብ ይመለስልኝ ነው። ገንዘብ ይመልስልኝ ብላ ስትጠይቀው የሰጣት ምላሽ ምንድነው? እሱንም ትናገር። ጠየቅሽ ገንዘብሽን ያለ ምንድነው? እንደውም ስንጣላ ሲጀመር ገንዘብሽን አስገባልሻለሁ አካውንት ላኪ ነበር የሚለኝና እኔ ደግሞ የምንታረቅ መስሎኛው ባልና ሚስት ይጣላል በሚለው ነበር ማልፈው እንጂ አሁን ምንድን መሰለሽ በውስጥ ወንድምየውን ሂጄ አናግሬዋለሁኝ። አንተ አነጋግረንም ብየዋለሁኝ። ሲያነጋግረን ምንድን ነው ያለው? 40 ሺህ ብር ነው አሁን ያለኝ። 40 ሺህ ብር አስገብቼ ደረሰኝ ልክላታለሁኝ። የዛሬ 8 ወር ነው እንጂ ተዘዋዲህ አላገኝም ማለት። ወንድምየው ደግሞ እኔ ለራሴ ንብረት የተበላሁኝ የራሴን ገንዘብ የተበላው ሰው ስለሆንኩኝ እንደዚህ ማድረግ አልችልም። አንቺ በምታስመልሽበት ጠሪቃ ሄደሽ አስመልሽ ብሎ ነው እናንተን ያለኝ። በውስጥ ስላላለቀልኝ ብሬን እንዲመልስልኝ እንደሚመልስልኝ ነግሮኛል። አልመልስም አላለም። ግን 8 ወር ረዝም ነው። ቢያንስ በየወሩ የደሞዝ ነው ሰጠኝ ይገባል። ገና እኮ ከመጣ ይሰራል ስራቸው መረክ ያመጣል። እኔ ያጭበረበረሽ ነው መሰለኝ። ኑሮ ይከፍልሻል። እየሰራ አይደለም ሲጀመር አቡ ሀቡ እኔ ምካቡ ይሄን ያልኩት በየወሩ ነው ያልኩት። እሱ ስለው እኔ በየወሩ አይደለም የዛሬ 8 ወር ነው ገንዘብ የሚጠይቀው። ስለ በዛ ታይምኛው በአህመድ የሱም ሳይድ ይናገር ልንገራት መጀመሪያ ዙዙ አወል ሸይ አህመድ ስራ እየሰራ አይደለም። ኢቃማው ምኑ ሁሉ ነገር ተለጥፎለት እንትን አልተቀበለም። እኔ ያጭበረበረሽ ነው የመሰለኝ። ልጁ በእግሩ ሲቆም እኮ ነው ገና የሚያስፈልጉት ነገሮች አሉ። ከዛ በኋላ ነው እዳን ወደ መክፈል የሚሄደው።
ነው ኮሙኒቲ ያቃለው ግን በህዝብ ፊት ቃል ይግባልኝ ወንድምየው ምንድን አለኝ እኔ ብሬን የተበላ ሰው ነው ላስመልስልሽ አልችልም በምታስመልሽበት ጠርቃ አቡ በአላህ አሁን አንድ ነገር ነው ልናገር አብርታ በስነስርዓት አንተም ታወራለህ ሁለታችሁም እስከዛሬ ድረስ ለኔ ለምን እንደደበቃችሁ የገንዘብ ጉዳይ እሷም ማስታርቂኝ ብላ መታ ከሴቶችን የኔ ማር የኔ ፍቅር ይላል ለምን እህቴ እያለ አያወራቸውም አንድ ሰው ሊገዛ ሲገባ ለምን እህቴ እያለ አያወራም ለምን የኔ ማር የኔ ፍቅር ሀቢብቲ እያለ ከሴቶች ጋር ያወራል እያለች በኩለ ሌሊት ቮይስ ስታረገብኝ ሳስታረቅ 5 ሳንቲም ብር እንደተሰጣችሁ ካልነገርከኝ አንቺን ብር እንደሰጠሽ አልነገርሽኝም ዛሬ ስትጣሉ አልፈልግም ሲልሽ አስታርቂኝ መለያየት አልፈልግም እወደዋለሁ እንዳያዝንብኝ እንዳይቀየመኝ ስትይኝ እጂ ተቆጥቼ እንደናት እኔ እናትህ ነኝ አክብረኝ ብዬ ተቆጥቼ ሳስታርቃችሁ ገንዘብ እንደሰጠሽው አልነገርሽኝም ነበር ዛሬ ግን በቃኝ ብሎ ሲለያይ ገንዘብ እንደሰጠሽና ገንዘብሽን ለማስመለስ መጣሽ ለምን መጀመሪያ አልነገርሽኝም ገንዘብ እንደሰጠሽ ልትሰጪው ስትይ ለምን አላማከርሽኝም ለምን ሀቢባ በቲክቶክ ተዋውቅ ያለው እና ብር ልስጠው ወይ ምን ትያለሽ ብለሽ ለምን አላማከርሽኝም አንቺ ቤት ነው ሙለው ያንቺ ላይቭ ተከታታይ ነኝ ካልሽኝ በጣም አጥፍቻለሁ እዚህ ጋር ጥፋቴ ነው አቃለሁ እዚህ ጋር ሳታማክሩ ተደብቃችሁ ትሰጣላችሁ ልክ አንፈልግም በቃ ከእናንተ ጋር ፍቅር ብለው ሲለያዩ ብሬን አምጡ ብላችሁ ትመጣላችሁ አሁን ቪዲዮ አብራ አንተን ሳይት ተናገር ከዛ ብሯን በስንት ወር ክፍያ የሙኒትም ተናግራለች ስራ አልጀመረም ስራ ሲጀምር በየወሩ ከደሞዙ ላይ የሚችለው ታማሚ ልጅ አለው በእግሩ ቆሞ መሄድ የማይችል አካል ጉዳተኛ ልጅ አለው እኔ ለሱ ሚዲያ ላይ የለመንኩትና 250 ሺህ ለምኝለት አንቺ ደግሞ 100 ሺህ ሞልተሽለት ዱባይ የመጣ አካል ጉዳተኛ ልጁን ሊያሳክም ነው ቆሞ መሄድ ቪዲዮ አለኝ ልጁ ቆሞ መሄድ የማይችል ልጅ አለው አካል ጉዳተኛ ልጅ አለው ልጁን እንዲያሳክም ነበር እኔ ሙኒትን ጭቅጭቅ አድርጌ አስቸግሬ ከራሷ ገንዘብ ሞልታ ይሄ ልጅ ዱባይ የመጣ ሰርቶ ልጁን እንዲያሳክም ነበረ ምን ሴት ላይ እንዳንጠለጠለው ምን ፍቅር ምናምን ነገር እንዳስጀመረው አላውቅም ችግሩን ሳይፈታ ልጁን ሳያሳክም ገና ሴት ሀቡ 30 ሰከንድ ቦይስ አድርጌልሻለሁ መጀመሪያ አዳምጪው እና በእኔ ተፈርጃለሽ 30 ሰከንድ ብቻ ናት እኔ መነካካት የማልፈልገው ሰው ጋር አሁንም መነካካት አልፈልግም እና ከዛ በኋላ ይፈልግሽም በይ ችግር የለውም እዚህ ጋር ማን አለ ከኔና ከአዚዛ ውጭ አንተ ልትነካካው መስችል እንደዛ አይደለም አክስቴ እናንተ ጋር ሳይሆን እሷ ይዛኝ ሌላ እኛ አትብሩ ይኸውልህ ልንገርህ የበኋለኛውን ቦይስ ነው የምታዳምጪው ሀቡ ገብቶሻል ጋር መጣህ ድረስ አህመድ እናንተ እንደፈለጋችሁ አብኩታችሁ አፍርሳችሁ ምናምን አይደለም የምትሄዱት እኛ እንደ ታላቅነታችን አይተን ማለት የሚገባንን እንላለን ይሄ ኒካ ነው ቀልድ አይደለም አይደል እንዴ አውቃለሁ አክስቴ ሙኒት ሁሉንም ነገር አውቃለሁ እኔ አሁን ልጅቷን ብሩን አልመልስም አላልኩም እስቲ አንዴ ተረጋግሽ ትበናትሽ እኔ ብሩን አልልክም አላልኩም ገብቶሻል ልጅቷን ምንድነው መጀመሪያ ጊዜ ብር ላኪልኝ ብያታለሁ ከሌላ ሰው ወላሂ አጎቴ ሊስጠይቅ ምን ስትል እኔ ምንም ነገር አትበይ ገንዘብ ካስፈለገኝ እነግርሻለሁ አልኳት እንደዚህ የሚቸግረው ከሆነ ምናምን ከሌላም ሰው እናቴም ጋር ድረስ ትሄዳለች እኔ እነሱ ማስደሰት ነው ፈልገው ትላለች ትባለች ችግር የለውም ግን እነሱ መጀመሪያ ፖይንታቸው ሌላ ነው እኔን በገንዘብ አስራ እንዲፈልግሽ ማድረግ ነው ልጅቱ የፈለገችው ነበር እኮ ራስህ ማውጣት ከፈለክ በገንዘብ መታሰር ካልፈለክ ነፃ ማውጣት ከፈለክ እየሰራክ በየወሩ ይሄን ያህል ከፍላታለሁ ትላለህ እኔ ሳይክድ ራሱ ሚዲያ ላይ ለመክሰስ ለምን አሁን አልልም አዳምጪኝ እንደዛ አልልም መጀመሪያ እኔ ብያታለሁ ብሩን ይኸው ከልጄ ከማሳድግበት ላይ እኔ አንድ ብር አላጠፋውም ሀቡ በአንቺ በመጡት ሰዎች ሰፖርት ባረጉኝ ልብስ ገዝቼ ምን ብዬ ወላሂ አንድ ብር አላጠፋውም ምክንያቱም አሁንም ያንን ብር እዛ ጋር ልሰጣት የቻልኩት 40 ሺህ ብር ወዲያውኑ ማታ ነው የሰጠዋል እኔ ምንም ነገር ሰው እንዲቀየምብኝ አልፈልግም ዛሬም ነገም ከነገ ወዲያ ጠይቃት ቆይ 40 ሺህ ብር ሰጥቶሻል ለሱ ካወጣሽው ወጪ ላይ 40 ሺህ ብር ሰጥቶሻል ሰጥቶኛል እሺ እኔ የመጣሁ ጀምሬላታለሁ አህመድ አንዴ ዙዙ ኦሬዲ ክፍያውን ከጀመረ ማታ 40 ሺህ ብር ካስገባ ይሄ ልጅ በምን ፍጥነት ዱባይ ላይ ልብስ መሸጥ ስትቀጠሪ በኮሚሽን ነው ደሞዝ ራሱ የለም በሸጥሽው ልክ ነው የሚታሰብልሽ ከሸጥሽው ላይ ይታሰብልሻል ካልሸጥሽ ባዶ ነው
ገባሽ? ስለዚህ ገብቶኛል አቡዬ። ለምን በዚህ ፍጥነት ቆይ ዙዙዬ በእናትሽ አንዴ እናት በዚህ ፍጥነት ኬት አምጥቶ ኩላሊቱን አውጥቶ ይሽጣው ይሄ ልጅ በዚህ ፍጥነት ኬት አምጥቶ ይሰጠኛል ብለሽ አስበሽ ነው ሚዲያ ላይ ወጥተሽ የከሰስሽው? ያልገባኝ ነገር 40,000 ብር ትናንት ካስገባ ዛሬ ሌላ 40,000 ብር ኬት ያመጣል? በዚህ ፍጥነት ኬት ያመጣል? አልገባኝ። አሁን እኮ ጠይብ አቡዬ ንገሪኝ። 7 ወር ሲል እኔ ደግሞ በዛ በ7 ወር ውስጥ ወንድምየው እንዲያነጋግረን በውስጥ እንትን ስለው ስልክ ዘግቶ ስለወጣ የዛሬ 7 ወር ላሽ ብለኝሳ እኔ አሁን የመጣሁበት ምክንያት ምንድነው? በህዝብ ፊት ቃል እንዲገባልኝ እንደዚህ ነው ምናምን በዚህ ክፍያውን ጨርስላታለሁ እንዲለው እንጂ ወንድም እንደሚከፍል ህዝብ ይወቅልኝ። የዛሬ 7 ወር ካልከፈለ በህዝቡ ሚዲያ ላይ መጥቼ ድጋሚ እንድከሰው አሁን ህዝቡ እንደ ምስክር እንዲሆንልኝ ነው ጥያቄው። አዎ ልንገርሽ ሀቢባ፣ አሁን የዛሬ 7 ወር ይሄንን ነገር ዝም ብዬ በውስጥ ይዤ ብመጣ ትቀበኛለሽ? በሰዓቱ ለምን አልመጣሽም ነው የምትይው? ለምን ብሩን አልነገርሽኝም? መላክሽን አላልሽኝም? እንዳስታርቅሽ ስትነግሪ ለምን ደበቅሽኝ? የብሩን ጉዳይ ለምን ደበቅሽኝ? እንቀጥላለን ብለሽ ስላሰብሽ ይሄን ጥፋት። ቆይ ለሰው ገንዘብ ስትሰጪ ከተለያየን እቀበለዋለሁ። አብሮኝ እስካለ ድረስ ይሄን ገንዘብ እንካ፣ አብረኸኝ እስካለህ ድረስ ከኔ ጋር መለያየት ከፈለክ ብሬን ታመጣለህ። እንደዛ ነው ነገሩ። የኔ አንቺ የኔ ሲመር ማለት ነው ልጅ የኔ ቅጥቅጥ ኮንሽ አይደለም። ኒካል አሰርሹ ትናንትና ለተዋወቅሽ ቀርቶ ላገባሹ ባል አትሰጪ። ገባሽ? ላገባሹ ባል እሱ ሌላ ቦታ አንቺ ሌላ ቦታ እየኖራችሁ ገንዘብ አትሰጪም። የኔ ልጅ ብትሆኚ የኔ ቅጥቅጥ ብትሆኚ የኔን ቅጥቅጥማ አይተሻታል። አግብቶ አረብ ሀገር የላካትን ባል ስመጣ ይደርሳል ነው ያለችው። ገንዘብ አላከችለት። አንቺ ገና ላላገባሹ ባካል ላላገኘሹ አብረሹ ምንም ላላሳለፍሽ ሰው ብር ሰጠሽ። ከዛ አንቺ ልጅ ነኝ አንቺ ቤት ነው ሙሉትኛልሽ። በፍጹም አንቺ በፍጹም የኔ ልጅ ልትሆኛችሁ። የኔን ምክር የሚሰማ ሰው ለወንድ ብር አይሰጥ። በዛ ላይ ሳትነግሪኝ ስለሌላ ነገር ስታወሪኝ ቆይተሽ ስለ ብሩ ግን ሳትነግሪኝ ነው የሰጠሽ። ለምን ከኔ ደብቀሽ መስጠት ፈለግሽ? ለምን ቢያንስ አላማከርሽኝ? ማንም ይሁን ያ ሰው ኖ ልሽ ነበር። ለወንድ ብር አትስጪ ኖ ልሽ ነበር። እሺ ይሄን ጥፋቴ ነው አልኩሽ ስላመንኩትና የተጎዳ ሰው ስለሆነ አይከዳኝም ብዬ ስላልኩ ነው። እውነት ነው። ግን አሁን እኔ የመጣሁበት በዛሬው ላይ ያንጣ ብዬ አይደለም ብሎኛል። እሱም እከፍልሻለሁ እሰጥሻለሁ ብሎኛል። ግን የዛሬ 7 ወር ድረስ ሰው ቃል በመሐከላችን ሰው መግባት አለበት። አሁን እሱና እኔ ነን እንጂ ወንድምየውም የራሴንም አላስመለስኩም። ስለ ብርሽ ጉዳይ ማስረጃሽን ይዘሽ ሄደሽ የምትጠይቂው አካል ጋር ጠይቂው እንጂ ብሩ መመልስ ብዬ አልለውም። 100,000 ብር አስገባላትና እየሰራ ቀስ ብለህ ትሰጣታለህ። አሁን በይል አስማማቸው ሲለው እምቢ አለ። እኔ አሁን ያንጣም ብዬ እኮ ግትር አላልኩም። ግን በእናንተ ፊት ቃል ይግባልኝና ይሄን ያህል እንደዚህ እያረኩኝ እልክላታለሁ። በ3 ወርም ሆነ ይሄን ያህል እንደዚህ ነው ብሎ ይበለኝ ነው ያልኩት እንጂ አላስገባም አለኝ አልክም አለኝ ምናምን ደግሞ ይናገር። ለምን አልፈልግም እንዳለሽ ለምን አብሮ መቀጠል እንዳልቻለ የሱን ጉድ ሳይድ ደግሞ ይናገር። እድል ትሰጫለሽ አሁን እሱ እንዲናገር። ይሄው ምን ታርገለታለህ ይናገር። ግን ለሚናገረው ነገር ሌላ ነገር ከሆነ ማስረጃ እንዲያመጣ ጠይቂው። እኔ አሁን ስለ ታሪካችንና እሱም ስላመነበት ነገር የተናገርኩት እንጂ እንደዚህ ነው ብላ ምናምን ሌላ ቤት ሄዳ ኮሜንት ነው። በጣም ትጨቃጨቃለች፣ በቃ በጣም ትቀናለች። ኦቨር ለምን የኔ ቆንጆ ትላለች ሴቶችን። ለኔም ያልሽኝ እሱም ያለኝ ሳስታርቃት የኔ ቆንጆ ለምን ትላለች? ሀቢብቲ ይላል። ሀቢብቲ ለምን ይላል? ገስት ገብተው ሊገዙ ሲሉ የኔ እህት ለምን አይላቸውም? ለምን የኔ ቆንጆ የኔ ማር ይላል፣ የኔ ወለላ ይላል፣ የሀቢብቲ ይላል እያለች 10 ሼር ታረግብኛለች። 10 በዋትስአፕ እንዲያትበል እንዲበል ባለትዳር ነኝ በል እንዲበል በውስጥ ላውራ ሲሉክ ለምን እሺ ትላለህ? በውስጥ ሲሉክ ኖ በል እንዲበል እያለች 10 ጊዜ ሜሴጅ ታረግብኛለች። እኔ ከስተመር ላስተናግድ ወይንስ የእሷን ሜሴጅ 10 እዚህ ጋር ጤው እያለ ሲገባ እሷን እንትን ልበል? በቃ ስራዬን መስራት አልቻልኩም ነው ያለኝ። እኔ ታረቁ ብዬ ስቆጣው ገባሽ? እሺ ሀቢባ የቆይ ልንገርሽ የሚለውን ነገር አስተካከለው እንጂ ቆይ ጠይብ ልንገርሽ 10 ጊዜ እየሄድኩኝ አላልኩም። ግን የሚለውን ነገር ይሄን ነገር አትበል ብየዋለሁኝ። አንቺ አሁን አንድ ሰው ሲስምሽ አይደለም እንደ ባለ ትዳረኛ አትሳሙኝ የምትለው ይሄ እኮ የራስሽን ሰው እንዴት ነው ጠይብ እንደዛ አትስራ አላልኩትም። በክብር አታናግር አላልኩትም። አትርዳቸው ቪዲዮ አትስራ ምናምን አላልኩም። እና ታዲያ እንዴት እንደዛ ይባላል? ባለ ትዳር ሰው አዙ ሰብሪ ዙዙ አንዴ ሚውት አርጊ። አንድ ነገር ልንገርሽ፣ ፍቅር በጣም ክፉ ነው፣ መጥፎ ነው። እንኳን አንቺ ትንሿ ልጅ ይሄንን የመሰለ ቆንጅዬ ባልኖርሽ፣ እኔም ባሌ በጣም ቆንጆ ነው። እንዲህ ብለው ሲያዩት ራሱ አልወድም። ፍቅር ነው ይሄ፣ ጥላቻ አይደለም። ግን አመጣጥሽ ስህተት ሆነ። እኛ የተረዳነው የተበዳይ ነሽ ብለን ነው። አንቺ ግን አፍቃሪ ነሽ። አጅሬው ደግሞ ገና ፍንዳታ ነው፣ ገና ነው። ችግሩ ይሄ ነው።
ያየው ይወደዋል። እኔ ራሴ እየገባሁኝ አየዋለሁ። አንድም ቀን ወንድ ሲገዛው አይቻል አቅም ሴት እንጂ ልክ ነሽ። ተናገር ነው ሴት አኩሪ ነው። ጀለሴ ሴት አኩሪ ነው። ሴት አኩሪ ይባላል በሴት የሚከበብ ወንድ። ስሚማ ይኸውልሽ ቆንጆ የወደዱለት ችሎ ነው። አንዴ እስኪ እኔ አዳምጡኝና ማለት ነው እኔ እቺ ልጅ ጋር መቀጠል ባልፈልግ አክስቴ ሞኒተር አዋርቻታለሁ። ላመጣ ነው እንደዚህ ነው ብዬ ሁሉ አነግሬያታለሁ። ሚዲያ ላይ ላወጣት ሁሉ ተናግሬያለሁ። ግን እኔ ያሁኗንም ቦይስ አዳምጪልኝ። አሁን 29 ሰከንድ አድርጌያለሁ። ያቺኛዋንም የሆነ ነገር ጋር እኔ አጣብቂኝ ውስጥ እንዳለው ማንኛውም ሰው ያውቃል። የሆነ ደካማ ጎን አለኝ። ግን እሷ የመጣችው በደካማ ጎኔ ነው ሀቡ። እኔ ምን አደርጋለሁ? እሺ ግን ያን ነገር እኔ ካላረኩኝ እኔ አውቃለሁ ምን እንደሚሆን ማለት ነው። አሁንም ማንም ጋር መነካካት አልፈልግም ያልኩት እንድትረጅኝ የምፈልገው ይሄንን ነው። ብሯን ደግሞ አልመልስም አላልኩም፣ እሰጣታለሁ ነው ያልኩት። እኔ ከየት አለኝ ብሩን አላጠፋሁትም። አሁንም ቢሆን ለልጅ 70 ሺህ ብር አለኝ ኢትዮጵያ። ምክንያቱም ከልጅ የሚበልጥብኝ አንድም ነገር የለኝ። የምነግርሽ ነገር ማለት ነው። ቀንሽ 120 ሺህ ብር ነበረኝ 40 ሺህ ብር ማታውኑ እንደዛ ተነጋገር። ማታውኑ ወደውኑ 10 ሰከንድ እንኳን አልቆይም ደውዬ ሳስልክላት ወላሂ ግፋ ቢል ወይ 1 ደቂቃ ነው እንጂ ሰጠዋል። እኔ የምወድቅበትን ገና አላቅም። ስራ ላገኝ አላቅም። አላህ ነው ሁሉንም የሚያውቀው። ስለዚህ እኔ እንደራሴ ሐሳብ ኢንሻአላህ ስራዬን ከያዝኩኝ ምንም ሳላወላውል እሰጥሻለሁ አልኳት። እኔ ግን አሁን እኔ ይሄን ነገር ስናገር እሷ መታ ከሰሰችኝ። ያር ተከሰሰኝ እንኳን ከሰሰችኝ። ይሄን 100 ሺህ ብር ተደዋውለን ያወራነው። አንዳንድ መረጃዎችን ደግሞ ይሄን ስላሰበችበት አጥፍታችኋለች። አቡ እኔ ክፉ አላስብም ሰው ላይ። የሷንም ክፉ አልፈልግም፣ የማንንም ክፉ አልፈልግም። ታጥፋው ችግር የለውም። ግን ይሄን 100 ሺህ ብር እንደማንኛውም ሰው ለይታ ነው የሰጠችኝ ራሱ። እኔ ግን ወላሂ እሰጥሻለሁ ነው ያልኳት። ወረበል ካባ እሷም ሽንት ቤት አጥባ ነው ያመጣችው። አውቃለሁ ህመሙን ስለማውቀው ይቺ ልጅ ይሄን ገንዘብ ከየትም አታመጣው፣ ማንም አይሰጣትም። ብሩን እሰጥሻለሁ ነበር ያልኳት። ያ 100 ሺህ ብር ግን ለይታ ነው እንኳን ይሄንን 450 ሺውን ሸፍኜ ልውሰድ ስትለኝ እኔ በገንዘብ መታጠር አልፈልግም ሴትዮ። መጀመሪያ በኔፓ ተገናኘን እንደዚህ በቃ ፍቅራችን የሚቀጥልም ከሆነ በዛው ነው የመጣሽበትንም አንቺ ታውቂያለሽ። ስለዚህ አላማችንን ወደፊት ማድረግ ካለብን ተያይዘን ወደፊት እንሄዳለን። ግን በገንዘብ ዙሪያ ይቅርታ አድርጊልኝ፣ የምፈልገው ነገር አድርገሽልኛል ምናምን አወራ እየተደዋወለ። አሁንም ግን እዚህ መጣሁኝ። ደወለችልኝ። እኔ ሊቭ ላይ ሆኜ ደወለች ስላት ከአሁን በኋላ ሴት ጋር የሚያገናኝ ስራ እንዲሰራብኝ አልፈልግም። 2000 ድርሃም ስንት እንደሚመጣ ንገረኝ እልክልሃለሁኝ። ሴት ጋር የሚያገናኝ ስራ እንዲያሰራ እኔ መመጣ ወላሂ ብላለች። ወረበልካ አታቋርጭኝ። እኔ ላውራ